ያው ሳሚ መጣናሽ ሳሚ አይመጣም ለኛ ሲጭን ከምታጓጉኝ አይሻልም? እኔ ጨነቀኝ እኮ ነው። አይዞሽ ከእናንተ ልክ የሆነ ልጁ ያንቺ ነው የምትይኝ መስል እኔ ራሴ ጭንቀት ያዘኝ። እኔ ተቀንጆአችን ይባራው ተቆጣ ሜራስ ውስጥ ናብላባ የጨንቆኛ እንደሚልሽ ምንድን ነው ይሄ? በጣም እየቀለደች ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ እነ ሳሚ ሰፈር ነው ያለሁት። ያው ባለፈው እንዳያችሁት ገኒ ሳሚና ቡዜን ይዘሽ ጠብቂኝና ውጤቱ ሳይመጣ አይቀርም ብያቸው ነበረ። ውጤቱ መጥቷንና የምርመራ ውጤት እነሱ ባሉበት ለተመልካች ለናንተ ቪዲዮ እየቀረጽን እናሳያችኋለን ብዬ ቃል ገብቼላችሁ ነበር። ቃል በገባሁት መሰረት ይሄው ውጤቱን ይዤ መጥቻለሁ። አሁን እቤት ናቸው ብላኛለች። ሳሚም ቡዜም ያው እቤት እንደሆኑ ነግራኝ ነው እና መግቢያቸው ላይ ነኝ ያለሁት በሩ ላይ ላሳያችሁ። ለማንኛውም ለናንተ ይሄው መጥቷን ታሽጓን ማለት ነው። እነሱ ጋር ከፍተን የምናየው ይሆናል። ውጤቱ መጥቷን እንግዲህ ውጤቱ ምን እንደሆነ አብረን የምናይ ይሆናል። እንጃ ውስጥ የፈርቷን እኔም ለምን እንደው አላቅም። ብቻ እግዚአብሔር ይመስገን ሁሉንም አብረን እናየዋለን። ተከታተሉኝ፣ አብረን እንግባና አባዬና ና ካሜራማናችን ና ሄደን እንቀጥልሽ እና አብረን የምናይ ይሆናል። እሺ ውድ ቤተሰቦቼ ተከተሉን። እኔ ድፍት እናትህ እንዴ ሂድ እንጂ በሰነ ስርዓት ባህራን ውድ ቤተሰብ እየሄድን ነው። ውጤቱ ምን ይሆን ምን ይሆን? አባ ልቀፋህ እንዴ? ቅፍል አድርገህ ናልኝ ነይ ልቀፍሽ። ይደክምብኛል ይሄን ደረጃ ስትወጪ ስንወጣ። ወይ ባህር አልቅ በእግርህ። እሺ ሂድ ቀጥ ብለህ እሺ እኮ እጅሽ ላይ ሂድ። ባህሩን እያያችሁት ነው። በራሴ ካልወጣሁ አትያዥኝ። እኔ እንግዲህ እሺ የኔ ፍቅር እንግዲህ እሺ የኔ ቡችላ ለያዝሽ አባዬ ትወርቂያለሽ። እሺ ሄደን ይደክማል እኮ ህዝብ ሚካኤል ጠብቅህ። እሰይ ይኸው ወደክ ትንሽ ለያዝሽ። እሺ በጥባጭ አቅም ያለው ሰው ነው የሚመስለው። አቅም ያለው ሰው ያጫውታል። የኔ አባት ባህራኔ እሺ አዝግ ነው እንደምታዩት። እንግዲህ በጣም ነው የሚያዝገው ባህራን። ለያዝ ሲሉ ትሻይልም በራሴ ካልሄድኩ ነው የሚለው፣ ግን ሄዶ ፍንግል ነው የሚለው። በጣም ነው የሚወርቀው ገና ብዙም ስላልጠነከረ ያው ይበላ አቅም የለውም። እኔን አራባዬ ለያዝ ሂድ አባ እስኪ ትረብሽ ቤቶች እንዴት ናችሁ? ገንዬ ቆየሽና ቡና ጠጣ ነው። አይ እንኳን ጠጣች። እንዴት ነህ ቡዜ? እንዴት ነህ? ሰላም በለኛ። እንዴት ነህ? ናባ ወይኔ ይሄ ልጅ ደረጃውን ሁሉ አልወጣም እያለ እያስቸገረ ነበር። ደህና ነህ ወይ ባህራን? ደረጃውን ሁሉ ራሱ አልወጣም እያለ አስቸግሮ ነበር። ወይ በጣም ነው የሚያስቸግረው። ገንዬ እና እስኪ እንዴት ነሽ ባህራን? እስኪ ረፍ ወይኔ ውድ ተውሽ አባዬ ቆየሁባችሁ። ኧረ ጠጥቻለሁ። እኔም እኮ እሱን እንትን ስል እንደደፈው ይሄን በህላን ሰው እንጂ ምንም በጥባጭ ነው። ባህራን በጣም ነው የሚቀጠው። ተው ባህራን ይሄ ቤት ነው የመጣው። ቆይና ና ፍቅር አባና ገኒ ነይ እዚህ ጋር ሆኝ ልምጣ። ከጎንሽ ነው ከጎን ይሁን እስኪ በመሀላችሁ ልግባ እንዴ? በመሀላችሁ ገባ። ምን ችግር አለው? ሆኖም ያለበት እንደዛ ነው። አዎ አልስማማን ያለ ሰው እኮ ሰው ነው መሀል ላይ ገብቶ የሚያስማማው አይደል እንዴ?
ስላስማማችሁ እና ስላጣላችሁ ደስ እንዳለሽ እንግዲህ ማንኛው ይሻልሻል? ሁለቱም ላይ የለውበትም አይደለ? አንቺ እንደተመችሽ ግን ተባህራን አረፍ ቢፔለችም አውሮ እንግዲህ ፈላላችሁ አይደለ? የመጣችሁ በቃልሽ መሰረት ብዙን ይዘሻን ሳሚስ ተጠውሎ ሳሚ የለም ይመጣን እንግዲህ ከመጣም መጣ ምስኪን ትንሽ ነው እሱም ሰላም ያስፈልግ ነበር ሳሚ ቢኖር ጥሩ ነበር አዎ የሳሚ በቃ ነው ሁለት ቦታ ልሆን ይሻላል በዚህ ጎኔ ሳሚን በዚህ ጎኔ ነኝ እናት እኮ እንደዚህ ነው የምትለው ሁሌም ቢሆን ስለዚህ ችግር የለውም የሳሚ ቦታ አንቺ ተሸፋፍኛለሽ ወይ ኧረ ጥፋት ኧረ አባተው በእናትህ ለፈው ውጤቱ ተልኳል ሊመጣ ነው መጣን ይያለው ነበር እርግጠኛ አይደለሁም እጃ ላይ ይሁን ብዬሽ ነበር ዛሬ ሰርፕራይዝ አለ የውጤቱ እንዳለ ወደ ሁሉ ደነገጠ አይዞህ አትደንግጥ ይቀጥልተል ነው ደንግጧል ብዙ ወላትና ውሸት ነው ስማሙ አይዞህ አንገት እንደ ላማተ ሰው መጣ ሰው ደፈስከደ መጣንገኒ እኔ የቡዜ ነው ተብዬ ብቻ እኔ እንጃ ነው እንጂ በሰነ ስርዓት እንደማይሆን እኮ እኔ ራሴን አውቃለሁ ለምን ተው አባታው ቆይ አንዴ እንግዲህ ይሄ በጥፋት ልጅ ናፈቀ ነው ቆይ ባህራንተው እንግዲህ መጥቷን ሆነም አልሆነም ጊዜ አብረን የምንለው ይሆናል ናሂድ ሂድ እዛ ሂድ እሱ እንግዲህ ሌላ ችግር ከሌለብሽ በሌላ መንገድ ካላሰራሽ እንጃ ትክክለኛ እውነት የምርመራ መንገዱን ይዘሽ ከመጣሽ የኔ እንደማይሆን ነው 100% እርግጠኛ ነኝ የኔ እንደማይሆን ማለት ነው ኧረ ተው ስልካችን ባባዬን አስኪ ኧረ ተው በእናትህ ተው የኔ ፍቅራት ትረብሽ እሺ በማን ነው በሱ ኧረ ባንቺ ነው ኧረ ገኒ አንቺ እየረበሽን ባንቺ ነው የወጣው እንጂ በሱ ረበሽኝ ኧረ ተይ ገኒ ተይ ረበሽ ሆነ ባባ እና ስለዚህ አሁን ሳሚም ፈልጌው ነበር በእናትሽ አሉ ያልሽ መስሎኝ ነበረ ቆየሽ ደውሎለት ነው ያ ልጅና ታክሲው ምን ወገን ያይሞላል በጣም ቆየሽ እኔ ራሴ ከዛም በኋላ ስንት ነገር እንትና ነሱም እኮ ቆየሽ ስንት ታክሲ ሁለት ታክሲ ቆንበስ ይጀምጣው በዛ ላይ መንገድ ላይ ማለት ነው እንዳቅፋ አይፈልግ እንዳዘው አይፈልግ በራሴ በግድ ልሂድ ነው እጁ ሲይዘው ሻይ ወይኔ ስም ሰዓት አቃጠለብኝ እና ሳሚ ጠብቆኝ ሄዳ ችግር የለውም ጥፋትም ከሆነ እኔ ተጠያቀበታለሁ ግን አይ ውጤቱን ቃል በገባሁላችሁ መሰረት ለተመልካች አንድ ላይ እንድናየው የሚለውን አስቤ ነበር ችግር የለውም እኛ እናየዋለን እናነበዋለን የቡዜም ከሆነ እኔ ልቤ እየደነገጠ ነው ካልሆነስ ውጤቱን ይዞ መሄድ ካልሆነም እንግዲህ ተመስገን ነው ሌላ ምንድን ያለሽ ዋሽሽ ብለሽ አረቀሽም ለምን ረቀሻለሁ ቃል ገቢልኝ በእውነት አረቀሽም ስለሽ እናንተ ናችሁ የምትተዋወቁት እዛ ጋር ለምን ረቀሻለሁ ባለን እንትን አብረን እንትን እንላለን እንጂ ምንም ረቀሽ ነገር የለም ግን እኔ ባይሆን ውጤቱ ደስ ይለኛል ዞሮ ምንም ይሁን ምንም ግን የሚያስፈልገው ምን መሰለሽ ተስፋ ጋራ ተገላገሉ እኔ እንደማን እርግጠኛ ነኝ ዛሬም ነገም አሁንም እነግርሻለሁ እንደማን በሌላ ወይ ብር ከፍለሽ ወይ የሆነ ያሰተንተን እስካላመጣሽ ድረስ ምንም እኔ እንትን እንደሌለውበት በቃ ራሴ ንጹህ እንደሆንኩ አውቃለሁ እሱ ነው መፍራት ስለዚህ ምንም ይሁን ምንም አይደለም የናል ሰዓት አንቺን ለመጠበቅ መቀመቀቱ እኔ ካንቺ ለመገላገል ውዬ ባድር ራሱ ደስተኛ ነኝ ማለት ነው የኔ አልጭክ ያለው ተውዚ ታውቁት ስታይ ቡዜ ስከፋማ ደስ አይለንም ማንም ሰው ሲከፋ ደስ አይልም ባንሱ ምስኪኑ ደስተኛ ሆኖ ነው ማንም ሰው ሲከፋ አናይም ግን ቢሆንም ደግሞ አንቺ ውጤቱም ከሆነ እንዳልሽው ሌላ ነገር አርገሽን ብታመጪኛ ምን እናቃለን እናቴ በአሁኑ ሰዓት እኮ ገንዘብ ካለ በሰማይ ቤት ምድር አለ ነው እንደሚባለው ገንዘብ ካለሽ ብዙ ነገር ልታረጊ ትችያለሽ አይደለም እንደዛ ካልሆነ በስተቀር እንግዲህ በሰና ስርዓት እኮ ነው እንትን ያለው ወርቱ ጋር እኔ ባሽ ጋርሰዋሽ እሺ አፈጋ ያስቆዋጡ ያንተ ደግሞ ገንዘብም ካለሽ ለጥሩ ነገር እንጂ እንደዚህ ለመጥፎ ነገር ማለ እንጃ ማለት አንቺ በልታረጊዋለሽ ስሚ ገንዘብ ቢኖረኝ እኔ ያለሁበትን ሁኔታ ታያለሽ ልጄን ይንከራተት ነበር ገንዘብ ቢኖረኝ ምን አቃለው እንግዲህ አሁን ውጤቱም አይቶ ነው መፍረድ ነው እኮ ለዛ ነበር ሳሚን ግዴታ ያስፈልጋል ያልኩትኝ በርግጥ እኔ ማርፍጃለሁ በጣም
ይቅርታ ያው ትረዱኛላችሁ የልጅና ሲኮና አይሞላም በዛ ላይ እንደነገርኩሽ በእግሬ ልሄድ ነው የሚለው ሲያዙት ይሻላል ያ ስለሆነ ነው የቆየሁት ማለት የሚመጣ ከሆነ ሆዴ ባርባራ አለ ሆዴ ደነከተ እንኳን እንጂ እራሱ አንድ ላይ ስናየው በጣም ጓጉቻለሁ ምክንያቱም ታሽጎ እስከመጣ ድረስ የታሽጎ ከተመልካች ፊት ነው መታየት ያለበት ገብቶሻል እውነትሽን ነው ግን አይደል እውነቴን ነው ባለፈው ውጤቱ ሲመጣ እኮ ሁለታቸውንም ይዘሽ ጠብቂኝ ገንዬ ውጤቱ ሳይመጣ ይቀርልሽ ነበር አንዴ አታላይ አሁን ዝም ብለሽ ዳር አትበይ ያለውን ነገር እንትኑን አንቺና እንትን በል በዛ በዚህ አትበይ እኔ ልቤ ድም ማለት ሆዴ ሁሉ ጭንቀት ልክ የራሴ ነገር መሰለኝ ሰው እስከመቼ እንደዚህ እንትን ብሎ ይዘለቃል ስለዚህ እንጠብቀው ወይስ ስላሳያችሁ ኧረ አሳይን አይ ካልመጣስ ደግሞ በዚህ ላይ እሱ ምን ቁጭ ብሏል ካልመጣስ እስቲ እየፈራ ነው ገኒ ሰው ለመስከደስ እንዴት አሸገው ነው አይዞ ድብሙት ጨመረ እንኳን እሱ የኔም ጨመረ ያንቺ ነው የተባለ ይመስል እኔ ራሱ ምን ይሆን ምን ይፈራው ጭንቀት አራቶሎ ወይ ሳሚ ኑሮ በነበረ ይከፈታን ግን ሳሚ ቢኖር አንደኛ እሱም እንትን እያለበት የከረመ ስለሆነ ታዲያ እንዴት ይሻላል ወራሰስ ምን ተቀበያተ እሱን እስከ እኔ ነኝ መከፍታ እንጨት ይያለ እዩሹ ቁርጥ የለው ቃለ ካልሆነ እኮ እንትኑ ካሜራማኑን ራሱ ረጋግጦት ሊሄድ ነው እውነት ከሆነ ማለት ነው አረ ታረጋው እኔ ራሴ አንተ እኮ ጨዋ ለመምሰል ስለምፈልግ ነው ብዙ አይዞህ እሺ ካልሆነም በቃ ካልሆነም አይለቀቅም ቪዲዮ እሺ ከሆነ ማለት ነው ካልሆነ ይለቀቃል አረ ወደ ካልገባሁልህ ለምን ሄደ ግን ሳሚ የሚመጣ ከሆነ ደውይለት እውነት አይመጣም አሁን ነው እንዴት እንዳልተገናኛችሁ ራሱ አላውቅም ይተላልፈን ይሆናል አንቺ በዚህ መተሽ ይሆናል እሱ በዚህ ነው የሚሄደው እሺ ለማየት ዝግጁ ነን ሆዴ ባርባር ብሏል ጨንቆኛል ክፈት ይነገላግይ ወይኔ ምን ይሆን አይ ግን እኔ ተነስቼ እንዳልሄድ እሺ እንካ አይ ሳሚ ከመጣ ብዬ ነው እኔም ውስጥ የፈራ ወይ ለብቻው እንትን ጭንቀት ያዘ ሳሚ አይመጣም ለኛ ሲጭነ ከምታጓጉኝ አይሻልም እኔ ጨነቀኝ እኮ ነው አይዞሽ ከእናንተ ልክ የሆነ ልጁ ያንቺ ነው የምትይኝ ይመስል እኔ ራሴ ጭንቀት ያዘ እኔም ጨንቆኛል ምክንያቱም አንድ ላይ እስክናየው ጉጉት ብያለሁ ምክንያቱም ሳሚም ስለሚያስፈልግ ይሄ ነገር ያው አንድ ላይ ቢሆን ነበር ያሰብኩት ብዙ ፈራ አይዞህ ከሆነም ሆነ እናሳድጋለን ኧረ ምንም ጣጣ የለውም ነው ከሷ ጋር መገላገል ብቻ ነው ከሆነም ሆነ ምንም እንግዲህ እንትን ምን ነገር ካልሆነም ደግሞ ተመስገን ብሎ ፈጣሪ ማመስገን ነው ግን ቀደሽ አሳየኝ እኔ ተቀጃችን ይላል ተቀዳች እኔ ራሱ ላብላባ የጨንቆይና እንደሚልሽ እንግዲህ እናም ተንቆላ እናንተ ባመጣችሁት እኔ በጭንቀት ልሞት እንዴ ግን ሙድ ያዘችብኝ ምን አቃተሰሉ ጨነቀኝ ይሄንን ሁሉ አስተካክለ ልጅ በእናትህ እኛን ሁሉ ሰዓት እዚህ ጋር ቁጭ ብለን እንትን ያለው ለሱ ነው ለምንም አይደለም እሺ ልቅደው ከዳይታሽሉ አንተ ተቀደው ረዛው እንዳመጣሽ እንዳርክሽ አርጊ ደሞ ጥፍ እንደከደድ ምልክት አለ ይፈስከበት ወይኔ ልቤ እዚህ ቆረጥ ለና ሙድ ያዘችብን ነው ሴትዮ ሰምደሽ ነው ምንድነው 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 እስኪ አጋብተዋል እኔ ምን አውቃለሁ ግን ምናምን ይላል እኔ ምን አውቃለሁ ምን እየሾፍሽብን ነው እየሾፍኩ አይደለም ይሄ ታዲያ ምንድነው በጣም እየቀለደች ይመስለኛል ግን ማሳሪያ አላገኘ ምን ይሄ ነው የልጅ ምርመራ ውጤት ነው በእኛ ምንም አያውቁም ብለሽ እየቀለድሽ ነው እኔ አልገባኝም ጊዜ ቆይታ አጋንኩ ይሄ ነው የልጅ ምርመራ ውጤት አይደለም ጊዜ ታለበልኩ
ምንድነው ታዲያ? እሺ አስረዳቸዋለሁ። ቁጭ በል። ምንድነው ዘይት ምን ለዛ እኮ ነው ሳሚ ቢኖር ያልኩት እኮ ለዛ ብዬ ነው አይደለም። ምንም እኮ ምንኛ ስለኖር አይደለም። እኔ ሳሚ ቢኖር ብዬ ያሰብኩት እኮ ለዛ ነው። እኔ ቁጭ በል አስረዳ። ጉገል ነው ምንድነው? ምን አውቃለሁ። ውጤት የመጣው ማለት ነው እንግሊዘኛ ነገር ይኸውልሽ፣ በጉግል አድሰንስ ነው የተላከው። ምን የምርመራው ውጤት እንደዚህ ደግሞ አለ እንዴ? ነው አቁም። በጉግል አድሰንስ ነው የተላከው። ለማንኛውም ሰርፕራይዝ ነሽ። ምን ነው እኔ ምንም የገባኝ ነገር ስለሆነ እኔ ጭንቅ አንቺ እኛ ስለማሳበድ ይሁን አላውቅም። ይሄን ሁሉ ሰዓት እኔ እኮ ስራ ትቼ ነው ብዙ የምሰራ ነገር አለ ውስጥ እሱም ደግሞ ስንት ሰዓት ሙሉ ነው ስጠብቅሽ የነበረው። እውነት እኛ በአንቺ የተነሳ ማሾፍ አጭራሽ አሻንጉሊት አደረግሽ ነው እኔ ምን አውቃለሁ። ሳሚ ይኑር ያልኩት እኮ ለዛ ነው። በእርግጥ ልትወዛገቡ ትችላላችሁ እናንተ ማለት ነው። ጉግል ነው የሚለው ምንድን ነው የሚለው? እስቲ እንግሊዘኛ ጉግል አድሰንስ ልጁ የጊዜሮ ነው የሚለው። የት አለ እሱ ነው የሚለው? የትኛው ነው የእሱ ነው? ጉግል አድሰንስ ቦይ ኢዝ ይላል። ሳቂ ትለኛለች። በግ ልጁ የጊዜሮ ነው የሚለው አይደል? ለማንኛውም ስቀልጃችሁ ማለት ነው። እንግዲህ እስቲ ምንድን ነው ማለት ነው? ትንሽ ላልኩስልኝ እሷ ግን ይተስኛለሽ ግን ማለት ነው ሆነሽ ይኸውልሽ ይወድ እስካሁን የሰራነው ነገር ማለት ነው። በጣም ይቅርታ አስጨንቄያችኋለሁ እናንተንም ተመልካቹ ነው። እዚህ ጋር የምነግራችሁ ነገር ቢኖር የጊዜ ፒን ይችላልታል። ፒን ልጁ የጊዜ አይደለም። እስካሁን የሰራነው ነገር ደግሞ ውሸት ነው። ግን ለዛ ነው ሳሚ ይኖር እኮ ያልኩት እስካሁን እንደዚህ ያልኩት። ምክንያቱም በዚህ ነገር ስንሰራ ሰዓቱ ቶሎ እንዲማላለት ሞኔታይዝ እንዲሆን ፒኑ ቶሎ እንዲመጣለት በዚህ አይዳ ስንሰራ ይታይለታል። ምክንያቱም እኔ ታሪ ነገር አልገባኝም። እሺ ግን ተገብተዋል ልጅ ምንም አልገባኝም። ፒኑ መጣው ነው አልገባኝም። አልገባሽም? በቃ ዩቲዩብ እየሰራ ነው አይደል? ከኔ ጋር እየተጨቃጨቀ ነው። ልጁ ያንተ ነው ብዬ የምሰራው እሱ አይደለም። ልጁ ከቡዜ ጋር ምንም አይነት ግንኙነት የለንም። እስካሁን የነበረው ውሸት ነው። እኛው ሞኔታይዝ ሆነሃል። ባለፈው ሆነሃል አይደል? ሞኔታይዝ አሁን ደግሞ ጉግል ፒን እንደቆዳህን የምርመራ ውጤት ይመጣል። ውጤቱ እስኪመጣ ጠብቆ የዛኔ ነው የምታውቁት ያልኩት። የጊዜ ፒኑ ሲመጣ ነው እውነቱን የምነግራቸው ነው እንጂ ያንተ ልጅ እንዳልሆነ እርግጠኛ ነኝ። ታውቃለህ አንተ 100% ስለምታውቅም እስካሁን ስትከራከረኝ የነበረው እናንተ ናችሁ ስትወዛገቡ የነበራችሁ ከተመልካች ጋር እና ውሸቴን ነው። ገኔ ምንም ነገር ግንኙነት የለንም ከቡዜ ጋር ማለት ነው። ለዛ ነው ሳሚ ቢኖር ያለው። ገኔ እንደነገርኩሽ ያው ቡዜ ቻናሉ እንዳርግበት ስለፈልኩ ነው። ምን አስለቀሰሽ አንቺ? አስረጅኝ ያለው እኔ ከበራ አጋባሽ። አላለቅስም ማለት ዩቲዩብን ምን ያክል እንደሚያለፋ ሰለማቀው ነው፣ በራሴ ሰላየሁት ነው ማለት ነው። እኔ በጣም ብዙ አመት ለፍቼበታለሁ፣ ብዙ ዋጋ ከፍዬበታለሁ። ከስደትም ቶሎ የተመለስኩት ያው ዩቲዩብ ሰራለሁ ብዬ ነው እና አሁን በቅርብ ነው ትንሽ ሰዓት ሞልቶልኝ ሞኔታይዝ ሆንኩት ፊልም የመጣልኝ እና ያ ችግር ሰላለ በእኔ የደረሰው በሱ እንዳይደርስ ስለፈለኩ ነው። ብዙ ደግሞ በዛን ሰዓት አዩ ጋር በሰራው ሰዓት እኔን አግዞኛን ከጎን ይሆንልኛል። ያን ከሰራን በኋላ ደግሞ እሱም ትዳሩን አጥቷል። ያው ትዳሩን ያጣው በዛ ጉዳይ አይደለም በነገራችን ላይ ባንቺ ነው እንዳትሉኝና እና ያን ስለተባበረኝ ፕራንክ ሰራን በነገርኩት መንገድ ማለት ነው። አሁን ደግሞ እኔ ተባበረው ፈለኩኝ ቶሎ ሞኔታይዝ እንዲሆን በጥቅሉ ነግርሽ ፈለኩት ማለት ነው። እና ይሄ ልጅ የሱ አይደለም ያውቄ ነው የምትይው? እግዚአብሔር ምስክሬ ነው አይደለም። ባለፈው ምለሽ ነበር ብለዋል። አንቺ ሸታም ምለሽ ነበር አሉ። አዎ እውነቴን ነው ምያለሁ። ምክንያቱም እሱ ጋር ግንኙነት ስለደና አሁንም ቤቴን የሱ አይደለም። እኔ የተከበሩ ባለትዳር ነኝ። እንጂ አባት አለው ክፍለ ሀገር ነው ያለው። እኔ እዚህ የመጣሁት ያው እቃ ጭኜ ለመሄድ ነበር። እዛ ደግሞ ጦርነት ሲሆን በቃ እዚሁ ሰራለሁ ብዬ ተቀመጥኩ ማለት ነው። ዩቲዩብን ሰራለሁ ብዬ ተቀመጥኩ እና በጣም አልፍቶኛል። ዩቲዩብ ሰዓቱ እስኪሞላ ምን እስኪል በጣም ስለለፋሁበት ቶሎ ሞኔታይዝ ሆኖ ውጤታማ እንዲሆን ስለፈለኩ ነው። ለኔ በችግሬ ሰዓት ስለደረሰልኝ እኔ ደግሞ በችግሩ ሰዓት መድረስ አለብኝ። ይሄን ነገር ባላነሳ እሱ ከሚወዳት ሚስቱና ከሚወዳት ልጁ ተለይቶ መቼም አይምሮ እንትን ብሎት ዩቲዩብ ይሰራል ማለት ዘበት ነው። ምክንያቱም በዛ ነገር ስለተጎዳ ይሄን ነገር ባነሳ አንድ ሁለት እየተነጋገርን ሰው ሊያይለት ይችላል።
የኔ አይተሽ እንደሆነ እንዳለ የሚጽፉት ኮሜንት ተቃራኒ ነው። ገብቶሻል? እኔን የሚያጠላላ እኔን የሚያንቋሽሽ ከኔም አልፎ ተርፎ ልጅ ሁሉ እስከመሰደብ ቤተሰቦችን ሁሉ እስከማሰደብ ነው ስንሰራ የነበረው ማለት ነው። ግን የሱ ሲታይለት ትንሽ ደስ አለኝ። እንደውም ብዙ ልጆች ምን ይሉ ነበረ ዩቲዩብን አሳድጋለሁ ብለሽ ካሰርሽ በሌላ መንገድ ብትመጭልጥ ጥሩ ነበር ይሉ ነበር። አይተሽ ከሆነ የኔን ቻናል ብዙም እይታ የለውም፣ የሱ ነው ትንሽ እየታየ ያለው። እኔ የምፈልገው ያንን ነበር። ምክንያቱም እኔ ሰዓት ሞልቷን ሞኔታይዝ ሆኖልኛል፣ እግዚአብሔር ይመስገን። እሱ ግን እንደዛ እንዲሆን ስለፈለኩ ነው ይሄን ነገር ያነሳሁት። ያው በተለያዩበት መንገድ በሷ ምክንያት ነው ሲሉ ይሄ ነገር ብዬ ጀመርኩኝ። ወዲያው ፕራንክ ነው ነበር ሳይ እየታየለት ነው። በቃ በዚሁ ልቀጥል ፒኑ እስኪመጣለት ቃል ገባለሁ። ፈጣሪ እንግዲህ ትግስቱን ስጠኝ ያሉ ይበሉኝ። በኋላ እውነታውን እነግራቸዋለሁና ቆይ ዜድ እዚህ ጋር አሁን አንቺ ፕራንክ እያረግሽን ነበር፣ ይሄን ሙሉ ስድብ ስትቀበይ ነበረው። ግን ያው እኔስ እንደዛ ሚዲያ ላይ ማለት ብዙ ነገር ተናግሬሻለሁ እኮ። እሺ እንደዚህ አይነት ነገር አሁን እኮ የሚያስለቅስ ነገር የለም። እሺ ለምን ለእኔስ አልነገርሽኝም? ከነገርኩሽማ ስራው ይቋረጣና እኔ ለአንቺም ሆነ ለተመልካች መናገር የፈለኩት ፒኑ ሲመጣት ነው። እና ፒኑ ስትሰደብ የነበረው እሱ እኔ ግን አይደለም ያልገባኝ ነገር ካንቺ ጋር አልሰራሁምና የኔ ፒና አይመጣም ማለት ነው፣ አይታይልኝም ማለት ነው። ጉዜ አንተ ምን አላት? እኔ ማለት አሁን በዚህ አልቅሼ ሸውጄ ምናምን ብለሽ ከሆነ እኔ ማለት ይሄ ስህተት ነው። እኔ የምጠብቀው ይሄን አይደለም። እኔ የልጅ ውጤት ነው የምጠብቀው። ስለዚህ አሁንም ቢሆን በዚህ ከምትይ አይደለም በቃ እዚህ ላይ በቃል ማለት ነው። የልጅ ውጤት እንዴ አስመርምረናል ወይስ ሲጀመር እኔ እናንተ ግንኙነት አለ እንዴ የምናስመረምረው? ጉዜ የልጅ ውጤት እኮ የምጠብቀው ስናስመረምር ነው፣ ወይም አንተ ጋር የሆነ ግንኙነት ሲኖርና ነው። ውጤቱ ይሄ ነበረ ፒኑ ማለት ነው። ቤተሰቦች የሚታያችሁ ከሆነ ውጤት ይመጣን ጠብቁ ስላችሁ የነበረ ይሄ ነው ፒኑ ማለት ነው። እንግዲህ ዩቲዩብ የምትሰሩ ልጆች ብዙዎቹ ልታውቁ ትችላላችሁ። ይሄ ነው ውጤቱ ስላችሁ የነበረው እንጂ እኔ ከቡዜ ጋር ምንም አይነት ሪሌሽን የለንም። ቡዜ ንጹህ ወንድሜ ነው። በክፉ ቀን የደረሰልኝ ነው እስከ ባለቤቱ ማለት ነው። እግዚአብሔር ብሎ ደግሞ አንድ ቀን ይታረቃሉ። አንድ ላይ ሆነው ማየት ነው የምፈልገው። ማርያምን ሁሌም ቢሆን የዘወትር ምኞቴና ጸሎቴ ከሚወዳት ሚስቱና ከሚወዳት ልጁ ጋር አብሮ እንዲኖር ነው ምኞቴ ማለት ነው። አሁን ቢሰርቡኝም ምንም ቢሉኝም ችግር የለውም። ይሄ ነገር ዞሮ አንቺ ጋር የመጣን እኮ ግራ ገፍቶኛል። ያው እንግዲህ ሳሚ ነው ቻናሉን የከፈተለት። ሞኔታይዝ ከሆነ በኋላ ፒኑን ሲሞላ ፖስታ ቤት ደግሞ ሳሚ የለውም። ቆይቷን በፊት ነበረው አሁን የለኝም ማለት። ስለዚህ ሳሚ ከምትለፋ የኔ የተከፈተ ስላለ በእኔ ይሞላለትና ይምጣለት ችግር የለውም አልኩት። እንዴ ከውዚ ጋር እንደዛ ይሆናችሁ እንዴት ብያለ። ደግሞ በዛን ሰዓት ጥሩ ነበር ነገና እንትን እንዳለ ሰሞን ስለሆነ እሺ ብሎ አመኝ እንትን አለ። ግን መሀል ላይ እንትን ስንል የሆነ እየተወዛገበ ነበር። ባልሞላው በሷ ምናምን እያለ ነበር። ለዛ ነው ሳሚ በኖረ ያልኩሽ። ስለዚህ እኔ ከፈለጋችሁ ሌላም ቪዲዮ አለኝ ሳወጣ ምናምን የቀረጽኩት ቪዲዮ አለ ማየት ይቻላል፣ የማያሳምናችሁ ከሆነ ማለት ነው። እኔ ምንም ጉዜ ምን ተላለካንተ እና ለምን ምን መሰለሽ ግን እንደዚህ አይነት ነገር ተደጋገመ። ፍራንክ መቼም ሰው አንዴ ነው የሚያደርገው፣ ሁለት ሶስቴ ስለ አንድ ጉዳይ እየተደጋገመ ችግር የለውም ማለት። ይሄን ያክል ለጥሩ ነገር ከሆነ እኔ ነገር ግን ከዚህ በፊት አይታችኋል። ታግቼ ተደብድቤ እጄ ሁሉ ተሰብሮ ብዙ ነገር ደርሶብኝ ጎዳና ሁሉ ወጥቻለሁ። እናንተ ባትኖሩ ሳሚ ከጎኔ ባይኖር እኮ ይሄኔ እዚህ ጋር ቁጭ ብዬ ከእናንተ ጋር ማላወራም ነበር። ነገር ግን በዛን ሰዓት እኔ እንደዚህ አይነት ስራ ከሆነ እንዴት አስችሏት ነው ያ ሁሉ ነገር ሲደርስብኝ ዝም ያለችው? ስለዚህ አሁንም እኔ ምናልባት ይችን ክፍተት ተጠቅማ በዚህች አመልጣለሁ ብላ ካልሆነ ማለት ነው እኔ እንጃ። እኔ ምን እንደምላችሁ አላውቅም። እኔ በራሴ ማለት ነው እንዴ ያልደረሰብኝ ጉድ እኮ የለም። እኔ እኮ ግራ ገባኝ። ምን ለምን ታለቅሻለሽ አሁን? አይ በጣም ይቅርታ ማለት ከባድ ነው። ኮሜንቱን ሁሉ አይተሽዋን፣ ግን ይሄ በጣም ልብ የሚሰብር ነው። ግን እኔ ፒኑ እስኪመጣ በጣም ጓጉቼ ነበር። ገብቶሻን የተመልካችንም ልብ ነው የሰበርኩት፣ እናንተንም አስቸግሬያለሁ። ግን እስኪ ዩቲዩብ የሰሩ ልጆች፣ ተስፋ ቆርጠው የተው ልጆች እስኪ እዚህ ኮሜንት ላይ አስቀምጡልን ማለት ነው፣ ምን ያክል እንደሚያለፋ ዩቲዩብ ማለት ነው። ብቻ ከዛ ችግር አይበልጥም ብዬ ነው ይሄ
እንትን ያልኩት በእርግጥ ከባድ ነው፣ ግን ደግሞ ውስጤን አሳምኘዋለሁ። ፒኑ ካልመጣ ምንም ነገር አልነግራቸውም። እውነት አስመስዬ ነው እሰራለሁ ብዬ ያሰብኩት። እሺ ዜድ ብዙ ነገር እሺ፣ ለሱ አዝነሽም ልበል እንግዲህ ይሄን እንትን ያረግሽው፣ ግን እዛ መኪና ውስጥ አንተም ብለሽ ሁሉ ሲደበድቡት የነበረ፣ በዚህ ላይ ደግሞ ተፈንክቶ ሁሉ እጁ ሁሉ ተሰብሮ ነበረ። ያ ሁሉ አንቺ እንዴት አስችሎት በዛ ሰዓት ይሄ ሁሉ ሲደረግ በዛ ሰዓት ለምን ፕራንክ ነው እንኳን አላልሽንም? እኔስ እዚህ መተሽ ስንቴ ነው ያመናጨኩሽ አይደል እንዴ? ስንቴ ነው እኔ እንጃ። በዛ ሰዓት መኪና ውስጥ እንትን ሁሉ ስታረጊ ያኔ ለምን ወይ እኔ እንጃ ነው ወይ አሁንም ደግሞ ሌላ ነገር ፈልገሽ በዚህ ላይ እሺ፣ ቆይ አንድ ነገር ክስ ሁሉ ሲጀምር እሺ፣ ለነሱ ይሄን ነገር ፕራንክ ነው ብለሽ ብትደብቂያቸው ለኔ ለምን በሚስጥር አልነገርሽኝም? በጣም ይቅርታል። ያኔ ክስ ሲጀምር እንደዚህ ነው ገነት ተረጋጊ አትይኝም ነበር ማለት ነበር። እሺ ብትታሰሪ ኖሮስ? እኔም እኮ እሺ ያልኩበት ምክንያት ምንድነው? ይሄንን ሕፃን ልጅ አይቼ ነው። ብትታሰሪ ኖሮስ እኔስ ለምን አጽያት ውስጥ ትከችኛለሽ? እሺ እኛንስ እንደዛ ስትሳደብ የነበረው ስታንቋሽሽ የነበረው ለምን? እኔስ እንደዛ ሳንቋሽሽ ስሰድብሽ የነበረው ለምን? በዛ ሰዓት እኔ እኮ እንዲህ ነው ብትይኝ ባይሆን የሆነ ስናገር እንኳን አፌን ቆጥቤ ነው የምናገረው። ለምን? እኔ ሳይሆን ይሄን ነገር ሲሰሙ ተመልካቾች ምንድነው የሚሉኝኛ? እኔ እንደዚህ እዚህ እንደውሻው ልጎትቼ ሳውጣሽ ነበረ። እንግዲህ ማለት ያው መኪና ውስጥ ያልሽውም ያው አንድ ነገር ስትሰሪ አስመስለሽ ነው መሰሪው። ያው እውነት መስሏቸው ለሱም እያዘኑ በዩቲዩብ እንኳን በሌላ ነገር ባያግዙት ያው በዩቲዩብ እንዲያግዙት ስለፈለኩ ነው። ለዛ ብዬ ነው ገንዬ እንጂ ሌላ ምንም እንትን ያለ ነገር የለም። ይሄ ተደበደበ ያልሽው እሱን ደግሞ የማውቀው ነገር የለም እንደሆነ አላውቅም። እንግዲህ ወይ እሱ ፕራንክ እየሰራ ይሆን አላውቅም። የተደበደበውን አላውቅም። መኪናውን ደግሞ ያው አውቃለሁ እንደነገርኩሽ እስካሁን የሆነ ሁሉ ያው ፒኑ እስኪመጣ በዚህ መንገድ ቢሰራ በዚህ ይታያል እንጂ የኔን እያየሽ ነው። ሰብስክራይብ እያነሱ ነው እያዩም አይደለም። በዚህ ደረጃ ከመጣሽ አናይም እያሉ ሰብስክራይብ ብዙዎቹ አንስተዋል። ችግር የለውም የሚያንሱ፣ ምክንያቱም እንደነገርኩሽ መደጋገም አይሆንብኝ እንጂ ያው ሰዓቱ ሰለሞላልኝ ቢያነሱም ባያዩም መስሎ አልታየኝም። ትንሽ ሰዓቷ እስክትሞላ ያቺ 4000 ሰዓት እስክትሞላ ሞኔታይዝ ሆኖ ፒኑ እስኪመጣ ያለው ድካም ዩቲዩብ የሚሰሩ ልጆች ያውቁታል። ተስፋ ቆርጠው የተው ልጆች ኮሜንት ላይ አሳውቁኝ። እነዛ ምናልባት ሊረዱኝ ይችላሉ። ዩቲዩብ አድካሚ ነው። ብዙ ግን እግዚአብሔር ይመስገን ያው በዚህ መንገድ ስለሰራን በቅርብ ቀን ያው ውጤታማ ሆኗል። እኔ ስለለፋ 4 አመት ማለት ቀላል አይደለም። 4 አመት ለዩቲዩብ አንቺ ካርድ እየሞላሽ ዋይፋይ እየሞላሽ ከልጅ ጋር ከባድ ነው። ገኒ ዩቲዩብ ሰራለሁ ብዬ ነው ሐሳቤንም ሳላሳካ ተመልሼ የመጣሁት ስደት ላይ ያለው ማለት ነው። ስለዚህ ያ ነገር እንደሆነበት ተስፋ ቆርጦ እንደተው አሁን በዚህ መንገድ ባንሰራ ኑሮ አንደኛ የሚወደውን ትዳሩን አጥቷል። ይሄን ነገር አይሰራም ወይ ወደ መጥፎ ቦታ ሊወጥ ይችላል። ሲቀጥል ደግሞ የዘረኝነት ኮሜንት ሲጽፉ ነበረ በዛን ሰዓት ማለት ነው። ሁለታቸውን የሚያራርፍ እስኪ ይሄን ነገር ቢጀምር በቃ ስርባቸው ወደኔ ይዞራል። እኔን ይስደቡኝ። አዩ ለኔ በከፋይ ሰዓት በችግሬ ሰዓት ከጎኔ የቆመችልኝ ስለሆነች እሷን ከሚሰርባት እኔ ቢሰርቡኝ ይሻላል የሚለውን በማሰብ ብዙ ነገሮችን በማገናዘብ ወደ ራሴ አምጥቻቸዋለሁ እና ያው እንግዲህ በዚህ ሁኔታ ነው ብዙም ባላበዛባቸው ሁኔታ ነው። ለዛ ነው ሳሚ ቢኖር ብዬ እንትን ያልኩትና ሳሚ ቢኖር ደግሞ ይበልጥብኝ ነበር። እናንተ ምናልባት የፒኑ ስላችሁ ይሄ ነገር እኔ ምንም ደስ አላለኝም። ሳሚ መጥቶ ቢያስረዳን ብዙ እንዴናል ያው ሳሚ ቢኖር ጥሩ ነበር። ያው አንቺ ታልከሽ እውነት በእንደዚህ ነው የለም እንግዲህ እውነትም ለጥሩ ነገር ከሆነ ምንም ማለት አይደለም። ለጥሩ ነገር ከሆነ ያው ግን ሰው የልቡን ካደረሰ በኋላ በዚህች እንደዚህ ብያመልጣለሁ ከሆነ ግን ስህተት ነው። ነገም ተነገ ወዲያ ይሄ ነገር እንደማይደገም ምን ዋስትና አለ? ምንም ዋስትና የለም። ስለዚህ እኔ አሁን ለማንኛውም ለኔ አዝነሽ ለኔ አስበሽ ከሆነ አመሰግናለሁ። ዞሮ ዞሮ እንግዲህ እኔና አንቺ እንትን እዚህ ላይ አብቅቷል ማለት ነው። እንግዲህ ሳሚ ባለበት ደግሞ በይበልጥ ቁጭ ብለን የምናወራው ነገር ይኖራል ማለት ነው።
ይሄን ሳሚው ማየት አለበት። እኔ ምን ሆነ እንትን አላመንኩም። ለምን እኔ ስለ እንደዚህ አይነት ነገር ስለማታውቂው ይሆናል። ያው እሱም ገና ያው አብሮ ይሰራን እንጂ ስለ ዩቲዩብ ያው ፒን እንደሚመጣ ታውቃለህ። ዞሮ ፒኑ እንደተመጣ በማን ይሞላል አታውቃለህ። ግን ፒን እንደሚመጣ ያውቃል። ግን በማን ይሁን አያውቃለሁ። ፒኑ በማን ይውጣ እንዴት ይውጣ በማን እንትን ይበል አላውቅም። ስለዚህ እንደዚህ አይነት ፒን አንተ ባታይ በሌሎቹ አይተሃዝሮ በሌሎቹ ይዘውት አይተሃል። እንደምታዩት አሁንም ቀደም ይኸው ጉግል አድሰንስ ይላል። ይሄ እስኪመጣ ነው እንደምታዩት የታሸገ ነው። ይኸው በዚህ ነው የሚቀደደው። እኔ ያልቀደድኩትም ይኸው በዚህ ብዙዎቹ እንግዲህ ፒን ያመጣላችሁ ታውቁታላችሁ። ዘይት ወይ ገኒ ይሄ ነገር አሁን ውሸት ነው የምትይ? ወይ አዎ ገኒ ውሸት ነው። እና ታዲያ እውነት መስሎሽ ነበር? እውነት እንዳልሆነ አውቃለሁ። እንዴት አንቺ ራስሽ ታስቢው መስቀል አድርጌ አይደለም ገኒ መስቀል አድርጌ ባለፈው ምዬ አዩጋ አዎ ማርያምን ሚካኤልን እኔ ከቡዜ ጋር ምንም ግንኙነት የለንም በቃ በዚህ መንገድ ፕራንክ አድርገንሽ ነው ከሱ ጋር ተማክረን ብዬ ምዬ አሁን ድጋሚ አዎ ከሱ ጋር ግንኙነት አለኝ ልጅ ያንተ እንዴት ይላል አንድ ክርስቲያን እንዴት እንደዚህ ብሎ ይዋሻል? እኔ እኮ ቅዱስ ሚካኤል ብዙ ምላት ያዋለልኝ ነው ከባህር ያወጣኝ ከመኪና አደጋ ያወጣኝ ከስደት በሰላም የመለሰኝ በጣም እንጃ እኔ ቅዱስ ሚካኤል ለኔ ሁሉ ያዳላ ነው የሚመስለኝ። የምር አሁን እኔ ነገር ይዘጋና ዜድ ሌላ ቪዲዮ ይሄን ተንካልሽ በኋላ ተመልካቾችሽን ይቅርታ ብለሽ እኛ ችግር የለም አይደለ ብዙ በቃ እኛ ይሁንም አይሁንም ይሄን ነገር ወረቀት ማታ ሳሚ ስመጣ ሳይዋለሁ ይሁንም አይሁንም አላቅም። ግን አንቺ ሌላ ተመልካቾችሽን እነሱ ናቸው አይደል እነሱን ይቅርታ ብለሽ እውነቴን ነው የምልሽ ቪዲዮ መስራት አለብሽ። እሺ በይቅርታ ብለሽ እኔ ይሁንም አይሁንም እኔ ተቀብያለሁ። እንግዲህ አላቅም ጊዜ ደግሞ ሌላ በሌላ ነገር እንዳመጣብን ነገ ጧት ደግሞ ሌላ ይዘሽ ከመጣሽ ዜድ እውነቴን ነው የምልሽ ግን የኔ ምንም አላመጣም። እሺ ሳቢ ሲበላ በሌላ ነገር እንሰራለን እንደዚህ የምትይ ከሆነ በሬ ክፍት ነው። ከልጄ ጋርም ከኔ ጋርም ቢሆን ትሰራለሽ። በሌላ ነገር ግን ዜድ አሁንም በዚህ አስመስዬ ገባለሁ ካንቺ ጋር ሌላ ነገር ይዤ እመጣለሁ ብትይ እውነቴን ነው የምልሽ ከኔ ጋር ነው የምትጣይ። እኔ አሁንም ይሄንን ዱዳ ልጅ አይቼ ነው ዝም የምልሽ። ስትመጪ እንደፈለሽ ስትሳደቢ እንደፈለሽ ስትሆኚ ይሄ ልጅ እኔም ልጅ ስላለኝ ልጁን አይቼ ነው። ለአሁኑ ግን እኔ ሳይሆን ተመልካቾችሽን ይቅርታ ጠይቂ። እነሱ ናቸው ሲጨነቁ። እኔ ብዙ ሰው ይደውልልኛል። ስለዚህ እኛም እዚህ ጋር እንትን ሆነ ገባሽ። እኔ ብዙ ሰው ደውሎ ይጠይቀኝ ሁሉ አለ ምንድነው ለምን ቤትሽ ታስገባይ ምን ያሉኝ ሁሉ አለ። እዚህ አሁን ልንገርሽ እንግዲህ ፕራንክ ነው ብለሽ ገብተሽብናል። ስለዚህ አሁን አንቺ እኔን ሳይሆን እነሱ ናቸው እነሱን ይቅርታ ብዙ የተጨነቁ አሁን እኮ እነሱም ከእናንተ ጋር እኩል እየሰሙ ነው። አጠቃላይ ነው እንግዲህ ሁላችሁም ቪዲዮ ስሪ እሺ ሰራለሁ። በጣም ይቅርታ ብያለሁ። አሁንም እሰራለሁ ችግር የለውም እንጂ ምልሽ አሁን እንደዚህ ግን ያውቄ እኮ ነው ምናምን ብልሽ እኔ ያልቻልኩት ሚስጥር አንቺ አትችይ አንቺ ያልቻልሽው ሚስጥር ደግሞ ለሳሚ ተነግሯልሽ እያለ ይሰማል ላይሰራበት ይችላል። ነው በዚህ ከሆነማ አንሰራ ሌላ እንሰራለን ትላላችሁ። ግን ጭቅጭቅ ሲሆን አንድ ሁለት እየተመላለስን ትንሽ ቢታይለት ብዬ ነው። ደግሞም ታይቶለታል። ሰዓት ሞላ ሞንቴስ ሆነ ፒን መጣ እግዚአብሔር ይመስገን በትንሽ ቀን ውስጥ ውጤት አለ። ይሄን ካየን ደግሞ ነገ ጣት ደግሞ ወደ ትዳሩ እንዲመለስ ጸሎት እናደርግለታለን። እዚህ ዶናታንቲ እንደዚህ እየተሰደብሽ ከኔ ልንገርሽ እንደዚህ እየተሰደብሽ እኔ ኮሜንት አነገ ነበር። ይሄንን ኮሜንት እያየሽ ይሄንን ሁሉ ቀን መጓዝሽ እውነት ከሆነ ማለት ነው በጣም ትልቅ ሰው ነሽ እንጂ እውነት ከሆነ ይሄ ነገር በዚሁ የሚቆም ከሆነ ድጋሜ ማትመጪብን ከሆነ በሌላ ስራ ነይ ችግር የለም። እንደዚህ በልጅሽ እየተሰደብሽ ራስሽ በጣም መጥፎ ነገር ስድብ እየተሰደብሽ እኔም ወሰድብሻለሁ። ያው ሚዲያ ላይም ባይወጣ እንደዚህ በአካል ስንገናኝ ሰድብሻለሁ። እግዚአብሔር ይስጥሽ ያንን እየቆረጥሽ ነው እንትን የምትይኝ። ግን እንደዛ ችለሽ መቀመጥሽ እኔ አድናቅሽ ነኝ። እንግዲህ አደንቅሻለሁ እውነት ከሆነ ኧረ እውነት ችግር የለም። እኔ ምንም እኔን ሳይሆን ተመልካቾች ችግር የለም። ለእኔ ብለሽ ከሆነ እውነት ችግር የለም። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ለተናገርኩሽ ይቅርታ ዊች ከሆነ በጣም ይቅርታ እናመሰግናለን። ግን ከኛ ይልቅ ደግሞ ተመልካቾችሽን ይቅርታ ትልቅ ይቅርታ አዎ እውነት
ማለት ይሄን ቀን ያው በጉጉት ስጠብቅ ስለነበር ነው። በጣም እየደበረኝ እያስጠላኝ ነበር ቪዲዮ መሰራው፣ ግን ደግሞ እግዚአብሔር ይመስገን ክፉን ነገር ካሉት በጎ ስለማይገኝ አረኮ በጉጉት ስለጠበቅኳትኝ ብዙ እንኳን ደስ አለህ ወንድሜ። እንኳን ነው ደስ አለህ ነው ብዙ እንዳነደፈ ይሄ እኮ እሺ ብዙ በቃ ሳሚ ሲመጣ አሳዩ ማታ ማለት ነው። ይሄ እንግዲህ ይሄ ፒን ያልመጣላችሁ እኮ ብዙ አለ። ይሄ ካልመጣ እኮ የፈለገ ቪዲዮ ብትሰራ አይከፈልም፣ ለፍታ ትቀራለህ እንጂ ትልቁ ዋናው ይሄ ነው። ሞንቴዝ እኔና ብዙ የምንደሰተው ሳሚ መጥቶ ሲያስረዳው ነው ሲል እና ይሄንም ደግሞ እኛ ሚዲያ ላይ ብዙ እንትን ይላል። በቃ እውነት ከሆነ ይሄን ደግሞ ትክክለኛ ከሆነ እኛም ደስታችን እንግዲህ እንትን እንላለን። አሁንም ቢሆን እኔ ውስጤ የሆነ ተንቀሽቷል። ስለዚህ ምንድነው እውነቱን ደግሞ በሚቀጥለው ቪዲዮ ሳሚ መጥቶ አይቶልን ትክክል መሆኑ እውነት አንቺ በዚህ መልኩ ከመሃላችን ካስቆጥሽ ተመስገን ማለት ነው። በሌላ ነገር ግን ቤት አሁንም ክፍት ነው ላንቺ። ሰው ለሰው ነው መድኃኒቱ ይባላል በጣም። ስለዚህ ብከፋሽም ባለኝ አቅም ካንቺ ጎን ነኝ። እኔም ደግሞ እንደዛው ብከፋይ ከጎኔ እንድትሆኚ እንግዲህ ይሄ ነገር እንትስል ነው የምናወራው። ለአሁን ግን እናመሰግናለን። እውነት እንደዚህ ከሰራሽ እግዚአብሔር እንደዛ ነው። ሰው ሲደሰት ማየት ፈልጋለሁ። ልጅሽን እግዚአብሔር ያሳድግልሽ። ብዙ ተሰድበሻል። እግዚአብሔር ደግሞ ያሰብሽውን ያሳካልሽ። አሜን አሜን። ደንዬ ክበሩልኝ። ብዙ እህትህ ነኝ፣ ወንድሜ ነህ። እሱ በቃ አሁን ምንም አላማመሳው ማለት አሁን እሱ እኮ በውስጡ ያው የሚያውቀው እውነት አለ። ምንም ሪሌሽን እንደሌለን ታውቃለህ፣ ምንም አይነት ግንኙነት እንደሌለን ታውቃለህ። ያው ግራ እየገባህ ያለው አውቃ እየበጠበጠች ነው ወይ በሚለው ሊሆን ይችላል አይደል? እስቲ ብዙ ምን አሳባለ አንተ? ያው ግን ምን ወስልሽ ያው ቅድም እንዲያለው ለበጎ ነገር ከሆነ እናመሰግናለን። በይበልጥ እንግዲህ በሚቀጥለው ቪዲዮ ላይ እናመሰግን እንችላለን ሳሚ ካየው በኋላ። እኔም መከታተል አሁን ግን እኔ እንደው በዚህ ብዬ ነገሮችን ሸፋፍኝ አመልጣለሁ የሚል ከሆነ ይሄ እዚሁ ላይ ያበቃል፣ እዚሁ ላይ ውሳኔ ያገኛል እንጂ ነገ ደግሞ ድጋሚ መበጥበጥ ስለሌለብኝ ይሄን ነገር የሚያካል ያየዋል፣ ያረጋግጣል። እውነት ለኔ ብላ ከሆነ በዚህ ብቻ አይደለም በሌላ ራሱ እናመሰግናለን። በዚህ ብቻ ለንከሰም ሁሉ እንጀላለን። እውነት ለኔ ብላ ከሆነ አይ ግን እኔ በዚህ ሐሳብ ቢያመልጣለሁ ከሆነ ግን ይሄ መሆን ስለሌለበት ማንኛውም እንግዲህ ሳሚ ይመጣል ቢኖር ጥሩ ነበር። ዛሬው ብዙ እንትን ያገኝ ነበር፣ ውሳኔ ያገኝ ነበር። እንግዲህ ወረቀቱን ገና ያስቀምጨው መታ ሲመጣ ይሄ እንግዲህ ነገ ተነገ ወዲያ በምንሰራው ቪዲዮ ላይ ደግሞ እውነታ ይወጣል ማለት ነው። እሺ ዜድ ወይ እናመሰግናለን። ካወራ አብሽሪ። እንግዲህ ቅርታዬን ስለተቀበላችሁ እናመሰግናለሁ።